እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአጥንት ህመም መንስኤዎችን ከቀላል እናም ጉዳት ከሌላቸው እስከ ከባድ የጤና ችግሮች መንስኤዎችንና የአጥንት ህመምን የሚያድኑ ምግቦችንና ንጥረ ነገሮችን አጥንትን ለማጠናከር ኢንፍላሜሽንን ወይም ደግሞ ብግነትን ለማስታገስና ለማገገም ለመርዳት የሚሆኑ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የአጥንት ህመም ምንድን ነው እና ምን ያስከትለዋል የሚለውን እንመልከት። የአጥንት ህመም በአንድ ወይም ደግሞ ከዚያ በላይ በሆኑ አጥንቶች ላይ የሚሰማ ምቾት ማጣት፣ መኮማተር ወይም ደግሞ የመደንዘዝ ስሜት ነው። ከመገጣጠሚያ ህመም፣ ከካርቲሌጅ ጅማት ወይም ደግሞ ከጡንቻ የተለየ ነው። የአጥንት ህመም ማለት በአጥንቱ መዋቅር፣ በደም አቅርቦት ወይም በአካባቢው ያሉ ህብረ ህዋሳት ላይ ችግር አለ ማለት ነው። ታዲያ የተለመዱ እናም ከአኗኗር ዘይቤ ጋር የተያያዙ የአጥንት ህመም መንስኤዎችን በቅድሚያ ልንገራችሁ። አንደኛ፣ ከመጠን በላይ መጠቀም ወይም ደግሞ ጉዳት ሲኖር ነው። እንደ ስብራት፣ ጥቃቅን ስብራቶች፣ ከስፖርት የሚመጣ ጫና ወይም ደግሞ መውደቅ የአጥንት ህመምን ያስከትላል። ሁለተኛ፣ የማይመች አቋቋም ወይም ደግሞ ተደጋጋሚ ጫና ካለ ነው። በአንዳንድ አጥንቶች ላይ የሚፈጠር የማያቋርጥ ጫና ለምሳሌ በቢሮ ሰራተኞች አከርካሪ አጥንት ላይ ይከሰታል። ሶስተኛ፣ የቫይታሚን ዲ እጥረት ካለ ነው። ይህ አጥንትን ያዳክማል። ኦስቲዮማሌሺያ እናም ትልቅ የአጥንት ህመምን ያስከትላል። አራተኛ፣ የካልሲየም እጥረት ሲኖር ነው። ይህ አጥንት እንዲሰባበር ያደርጋል እናም የመሰበር እድልንም ይጨምራል። አምስተኛ፣ የማይንቀሳቀስ የአኗኗር ዘይቤ ካላችሁ ነው። ይህ ከጊዜ በኋላ አጥንትን ያዳክማል። ይህም በጥቃቅን ጫናዎች ህመም እንዲሰማ ያደርጋል። ታዲያ እነዚህ በተለምዶ የሚከሰቱ የአጥንት ህመም መንስኤዎች ናቸው። ታዲያ የህክምና መንስኤዎችም አሉ። ማለትም የህክምና ምርመራ የሚያስፈልጋቸው የአጥንት ህመም መንስኤዎች ማለት ነው። እነዚህም አንደኛ ኦስቲዮፖሮሲስ ወይም ደግሞ የአጥንት መሳሳት የምንለው ነው። ይህ አጥንት ቀዳዳ እናም ደካማ ይሆናል። ህመም ብዙውን ጊዜ በትናንሽ ስብራቶችም ይከተላል። ሁለተኛ ኦስቲዮ አርትራይተስ የምንለው ነው። ይህ በአጥንት ላይ ተጨማሪ እድገት እንዲፈጠርና በመገጣጠሚያዎችናም በአቅራቢያ ባሉ አጥንቶች ላይ ህመምን ሊያስከትል የሚችል ነው። ሶስተኛ ኦስቲዮ ማይላይተስ የምንለው ነው። ይህ የአጥንት ኢንፌክሽን ሲሆን ከባድ ህመም፣ ኢንፍላሜሽን ወይም ደግሞ ብግነትና ትኩሳትን ያስከትላል። አራተኛ ከአጥንት ጋር የተያያዘ ካንሰር ነው። ይህ ዋናው የአጥንት ካንሰር ወይም ወደ አጥንት የተዛመተ ካንሰር ነው፣ ሜታስታሲስ የምንለው። አምስተኛ ሉኩሚያ እናም ሌሎች የደም ካንሰሮች ነው። ይህ ከአጥንት መቅኒ ለውጦች የተነሳ የተንሰራፋ የአጥንት ህመምን ሊያስከትል የሚችል ነው ማለት ነው። ስለዚህ እነዚህ ግዴታ አፋጣኝ የሆነ ህክምና የሚያስፈልጋቸው ናቸው። ታዲያ የራስን በሽታ የመከላከል አቅምን በማጥቃት እናም በኢንፍላሜሽን የሚከሰቱ የአጥንት ህመም መንስኤዎችም አሉ ማለት ነው። እነዚህም አንደኛ ሩማቶይድ አርትራይተስ የምንለው ነው። ይህ የራስን በሽታ የመከላከል አቅም መገጣጠሚያዎችንና በአቅራቢያ ያሉ አጥንቶችን በሚያጠቃበት ጊዜ የሚከሰት የአጥንት ህመም ነው። ሁለተኛ ሉፐስ ወይም ሌሎች ተያያዥ ህብረ ህዋሳት በሽታዎች ነው። ይህ በአጥንት ውስጥ እናም በዙሪያው ኢንፍላሜሽንን ሊያስከትል ይችላል። እንዲሁም ደግሞ ከሆርሞን እናም ከሰውነት ለውጥ ጋር የተያያዙ የአጥንት ህመም መንስኤዎችም አሉ ማለት ነው። እነዚህም የመጀመሪያው ሃይፐር ፓራታይሮይዲዝም የምንለው ነው። ይህ ከመጠን በላይ የሆነ የፓራታይሮይድ ሆርሞን ካልሲየምን ከአጥንት ውስጥ በሚያስወግድበት ጊዜ የሚከሰት የአጥንት ህመም ነው። ሁለተኛ ደግሞ
ማረጥ ነው። የኤስትሮጅን ሆርሞን በመቀነስ ምክንያት የአጥንት መጥፋትን ያፋጥናል እናም የህመም ስጋትን ይጨምራል። ይህ ከእድሜ ጋር ተያይዞ የሚመጣ ችግር ነው። በሌላ አማካኝነት ሌሎች ደግሞ የአጥንት ህመም መንስኤዎች ሊከሰቱ ይችላሉ። እነዚህም አንደኛ ስር በሰደደ የኩላሊት በሽታ ነው። ይህ የማዕድናት ሚዛንን ይለውጠዋል፣ ይህም ወደ አጥንት ህመም ያመራል። ሁለተኛ ደግሞ የፓጄት የአጥንት በሽታ ፓጄትስ ዲዚዝ ኦፍ ቦንስ የምንለው ይህ ያልተለመደ የአጥንት እንደገና መዋቅር ህመምናም ቅርጽ መለዋወጥን የሚያስከትል ነው። ስለዚህ የአጥንት ህመም በእነዚህ ሁላ በርካታ መንስኤዎችና ምክንያቶች ሊከሰት ይችላል ማለት ነው። በብዛት እንግዲህ አፋጣኝ ህክምና የሚያስፈልጋቸው ችግሮች ናቸው ማለት ነው። ታዲያ ለአጥንት ህመምናም ጥንካሬ የሚያድኑ ምግቦች ሁሉንም የአጥንት ህመም መንስኤዎች እንደ ኢንፌክሽኖችን፣ ስብራቶችን ወይም ደግሞ የካንሰር ህክምና ክትትል የሚያስፈልጋቸው ናቸው። እነዚህን ሁሉንም ሊያድኑ ባይችሉም ትክክለኛ አመጋገብ ግን ችግሩን ይረዳዋል ማለት ነው። እነዚህ እንግዲህ ትክክለኛ አመጋገብ ጠንካራ አጥንትን ለመገንባት፣ ስብራትን ለመከላከል፣ ኢንፍላሜሽንን ወይም ደግሞ ብግነትን ለመቀነስ፣ ይህ ህመምን ለማስታገስ እንዲሁም ደግሞ ከጉዳት በኋላ ቶሎ ማገገምን ለማሻሻል ይረዳል። ስለዚህ ለአጥንት ህመምና ጥንካሬ የሚያድኑ ምግቦችን መምረጥና መመገብ በጣም ወሳኝ ነው ማለት ነው፣ ጉዳት እንኳን እንዳይከሰት ስለሚረዳ። እነዚህም እንግዲህ አጥንትን በሚገነቡ ንጥረ ነገሮች የበለጸጉ ምግቦችን አሁን እነግራችኋለሁኝ። አንደኛ በካልሲየም የበለጸጉ ምግቦች ናቸው። ካልሲየም እንግዲህ ለአጥንት መዋቅር በጣም ወሳኝ ነው። ጥሩ የካልሲየም ምንጮች የምንላቸው የወተት ተዋጽኦች እንደ ወተት፣ እርጎ፣ አይብ፣ ካልሲየም የተጨመረበት ወተቶች፣ ከአጥንቱ ጋር ያሉ ሰርዲኖች፣ ሰሊጥ፣ ለውዝ፣ ጎመንና ቦክቾይ ጥሩ የካልሲየም ምንጮች ናቸው። ሁለተኛ ደግሞ የቫይታሚን ዲ ምንጮች ናቸው። ቫይታሚን ዲ እንግዲህ ካልሲየም ወደ አጥንቱ ውስጥ እንዲገባ የሚረዳ ቫይታሚን ነው። ጥሩ የቫይታሚን ዲ ምንጮች ደግሞ ፋቲ ፊሽ ወይም ደግሞ ቅባታማ አሳዎች የምንላቸው እንደ ሳልመን እናም ማካሬል፣ የእንቁላል አስኳል፣ በቫይታሚን ዲ የተጠናከረ ወተት እንዲሁም ለፀሐይ ብርሃን መጋለጥ በየቀኑ ከ10 እስከ 20 ደቂቃ ለፀሐይ መጋለጥ ያስፈልጋል። እንደ ቆዳ ቀለምና ቦታ ይለያያል። ሶስተኛ በማግኒዥየም የበለጸጉ ምግቦችን መመገብ ነው። ማግኒዥየም አጥንትን ለማጠናከር ከካልሲየም ጋር አብሮ የሚሰራ ማዕድን ነው። ጥሩ የማግኒዥየም ምንጮች የምንላቸው የዱባ ፍሬዎች ወይም ደግሞ ፐምፕኪን ሲድስ የምንለው፣ ስፒናች፣ ጥቁር ቸኮሌት፣ ጥራጥሬዎችና ሙሉ እህሎች ወይም ደግሞ ሆል ግሬንስ የምንላቸው ጥሩ በማግኒዥየም የበለጸጉ ምግቦች ናቸው። አራተኛ ደግሞ የቫይታሚን ኬቱ ጥሩ ምንጮች። ቫይታሚን ኬቱ እንግዲህ ካልሲየምን ወደ አጥንት ይመራል እናም ከደም ቧንቧዎች ያርቃል። ጥሩ የቫይታሚን ኬቱ ምንጮች የምንላቸው ናቶ፣ የተፈጨ አኩሪ አተር፣ ጠንካራ አይብና የእንቁላል አስኳልና ጉበት ጥሩ የቫይታሚን ኬቱ ምንጮች ናቸው። አምስተኛ ደግሞ በፎስፈረስ የበለጸጉ ምግቦች ናቸው። ፎስፈረስ የአጥንት ማዕድን ክፍልን ይመሰርታል። ጥሩ የፎስፈረስ ምንጮች የምንላቸው እንደ ስጋ፣ ዶሮ፣ አሳ፣ ወተት፣ ለውዝና ባቄላ ጥሩ የፎስፈረስ ምንጮች ናቸው። ታዲያ ኢንፍላሜሽንን ለመከላከል የሚረዱ ምግቦችም ደግሞ አሉ። ከአርትራይተስ ኢንፍላሜሽን የሚመጣ የአጥንት ህመምን የሚቀንሱ ምግቦችም አሉ ማለት ነው። እነዚህም አንደኛ ኦሜጋ 3 ፋቲ አሲዶች ናቸው። እነዚህ የመገጣጠሚያ እናም የአጥንት ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳሉ። ጥሩ የኦሜጋ 3 ፋቲ አሲድ ምንጮች የምንላቸው እንደ ሳልመን፣ ሰርዲን፣ ተልባ፣ ሺያ ሲድስ እና ዋልነት ጥሩ የኦሜጋ 3 ፋቲ አሲድ ምንጮች ናቸው። ሁለተኛ በአንቲ ኦክሲዳንት የበለጸጉ ፍራፍሬዎችና አትክልቶች ናቸው። እነዚህ እንግዲህ የአጥንት ሴሎችን ከኦክሳይድ ጉዳት ይከላከላሉ። ጥሩ በአንቲ ኦክሲዳንት የበለጸጉ ፍራፍሬዎች የምንላቸው የቤሪ ፍሬዎች፣ የሎሚ ፍራፍሬዎች እንደ ቤል ፐፐርስ እና ቅጠላማ አትክልቶች። ሶስተኛ እርድ ነው፣ ኩርኩሚን የምንለው ማለት ነው። እርድ እንግዲህ ኃይለኛ ኢንፍላሜሽን መከላከያ ነው። በአርትራይተስ ምክንያት የሚመጣ የአጥንት ህመምን ይከላከላል ወይም ደግሞ ያስታግሳል። ጥሩ በሆነ ሁኔታ እንዲዋሃድ
እርድን ከቁንዶ በርበሬ ጋር አንድ ላይ መጠቀም ያስፈልጋል። ታዲያ ኮላጅን እናም የፕሮቲን ምግቦችም አሉ፣ የአጥንት መዋቅርን ለመጠገን የሚረዱ ምግቦች ማለት ነው። እነዚህም እንግዲህ አንደኛ በፕሮቲን የበለጸጉ ምግቦችን መመገብ አለባችሁ። ፕሮቲን በአጥንት ውስጥ ለሚገኝ ኮላጅን አስፈላጊ ነው። ጥሩ የፕሮቲን ምንጮች የምንላቸው እንደ እንቁላል፣ ዶሮ፣ አሳ፣ ቶፉ፣ ምስርና የወተት ተዋጽኦችን በአመጋገባችሁ ውስጥ ማካተት ያስፈልጋል። ሁለተኛ ደግሞ በኮላጅን የበለጸጉ ምግቦችን መመገብ ነው። የአጥንትናም የመገጣጠሚያ መዋቅርን በቀጥታ ይረዳሉ። ኮላጅን ጥሩ የኮላጅን ምንጮች የአጥንት ሾርባ፣ ለስላሳ የበሰለ ስጋዎችና የአሳ ቆዳም ጥሩ የኮላጅን ምንጭ ነው። ታዲያ አጥንትን የሚያጠናክሩ እጽዋትና ቅመማ ቅመሞችም አሉ። እነዚህንም በአመጋገባችሁ ውስጥ ማካተት አለባችሁ። እነዚህም ዝንጅብል ነው። ዝንጅብል ኢንፍላሜሽንን እናም የአጥንት ጥንካሬን ማለትም የመገጣጠሚያ ጥንካሬን ይቀንሳል። እንዲሁም ነጭ ሽንኩርትና ቀይ ሽንኩርትን መመገብ ያስፈልጋል። ኮላጅን እንዲፈጠር የሚረዱ የሰልፈር ውህዶችን ይዘዋል ማለት ነው። ስለዚህ እነዚህን ምግቦችን ሁሉንም በአመጋገባችሁ ውስጥ ማካተት ያስፈልጋል ማለት ነው። ታዲያ ከምግብ በተጨማሪ የአኗኗር ዘይቤንም ደግሞ ማሻሻል ይኖርባችኋል። አንደኛ እንግዲህ ክብደት የሚያነሱ የአካል ብቃት እንቅስቃሴዎችን ማድረግ እንደ መራመድ፣ የጥንካሬ ልምምድን፣ ይህ አጥንቶችን እንዲያድጉ ምልክት ይሰጣሉ። ሁለተኛ ደግሞ በቂ ፈሳሽን መውሰድ አለባችሁ። የመገጣጠሚያ ጥንካሬን ይከላከላልና ንጥረ ነገሮች ወደ ሰውነታችን በቀላሉም እንዲደርሱ ይረዳል። ሶስተኛ ለስላሳ መጠጦችን መገደብ ነው። ከፍተኛ ፎስፈሪክ አሲድ የካልሲየም ሚዛንን ሊያዛባ ስለሚችል። አራተኛ ደግሞ ማጨስን ማቆምና የአልኮል መጠጥን መገደብ ያስፈልጋል። ሁለቱም የአጥንት መጥፋትን ስለሚያፋጥኑ ከነዚህ መራቅ ያስፈልጋል ማለት ነው። ታዲያ ለአጥንት ህመም መቼ ዶክተር ማየት እንዳለባችሁ ወይም ሕክምና ማድረግ እንዳለባችሁ ደግሞ አሁን እነግራችኋለሁኝ። ምክንያቱ ባልታወቀ ሁኔታ ህመሙ ከ2 ሳምንት በላይ ከቆየ፣ በምሽት ከእንቅልፍ የሚቀሰቅስ ህመም ከገጠማችሁ፣ ከአጥንት ህመም ጋር ኢንፍላሜሽን ትኩሳት ወይም ደግሞ ክብደት መቀነስ ሲኖር፣ ከጉዳት በኋላ የአጥንት ህመም እየባሰ ከሄደ፣ ካንሰር ወይም ደግሞ ኦስቲዮፖሮሲስ ታሪክ ላላቸው ሰዎች አዲስ ህመም ሲጀምር፣ እነዚህ ሁላ ምልክቶች ካሉ ለአጥንት ህመም ዶክተር ማየት ወይም ደግሞ ማማከር ይኖርባችኋል ማለት ነው። ስለዚህ እነዚህ ከተከሰቱ ህክምና ባለሙያን አማክሩ። ስለዚህ ክቡራትና ክቡራን ተመልካቾቼ እንግዲህ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። የአጥንት ህመም በርካታ መንስኤዎችንና የአጥንት ህመምን ደግሞ የሚያስታግሱ የሚከላከሉ መመገብ ያለባችሁን በርካታ ምግቦችን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁ ማለት ነው። ከፈለጋችሁ ደግሞ ለ1 ሳምንት ወይም ደግሞ ለ1 ወር የሚቆይ ሙሉ ለህመም ማስታገሻ እናም ለአጥንት መልሶ መገንባት የሚረዱ የካልሲየም፣ የቫይታሚን ዲ፣ ኢንፍላሜሽን ወይም ደግሞ ብግነትን መከላከያ እናም በፕሮቲን የበለጸጉ ምግቦችን ያካተተ የአጥንት ህመምን የሚያድን የምግብ እቅድን ላዘጋጅላችሁም እችላለሁ ማለት ነው። እሱን ከፈለጋችሁ ምን መመገብ እንዳለባችሁ በየቀኑ እሱን በደንብ ማወቅ ከፈለጋችሁ በውስጥ ልታዋሩኝ ትችላላችሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ ላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።